አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከትያለሁ። ትህትና ይዤላችሁ ቀርቤያለሁ። ዝና እንግዲህ ውረድ እያልኩ ነው እያለ ኧረ በእናትህ ቢሮ ሊሰማው አልቻለም። ይኸውልህ የሰው ብድር ነው፣ ኧረ እባክህ ብሬን ስጠኝ እያለ ሲለው መኪናውን ሽር አድርጎ ንድት አደረገበት። ዝና እሱ ምን ጣጣው ነው? እሱ ያለቃቀስ ተጨንቆ ነው ውረድ ብሎ ገፈታትሮት ኧረ ብሬ እንዴት ላድርገው እያለ ራሱን ይዞ ይንከባለል። ማይሰሙ አሁን ምንድነው የምሆነው? ምን ላድርግ? አልበላም አልጠጣም እያለ እብድ ስክር እያለ ነው። እንዴት ማትረባ ሂጂ እንዴት መሆን አለበት እያለ መንገድ ላይ ሆኖ እያለቃቀሰ ዝና ነው ዘዋላየው ዝና ልጅቷ ሀዛ ቤት ነው ያለችው። ቆይ እሺ ታዲያ ለምን ነው ገብተን ማንይዛ? 3 ጊዜ ገብተናል ነበር። ቤቱ ወይም አልቤት አለ ወይም የተለያየ መደበቂያ አለ። ስለዚህ ምን አታገለን? እዛ ስትወጣ እጅ ከፍንጅ ነው የምንይዛትኝ። እሺ ችግር የለውም። ኩላሊቷን የሚፈልገው ሰውዬ ሞታ ስላልኩት ትመጣለች። ከዛ በኋላ ሆነ ጠብቅ። እሺ ብሎ እሱም ስልክ ተነጋግረው ጠበቃውም እዛ ሆኖ እየጠበቀ ነበር። ወይ እግሬ እድሜ ልኬን ያጠራቀምኩትን ገንዘብ ተዘረፉ። ቆይ ማን የዘረፈ? ሌባ ነው የዘረፈ። መኪና ውስጥ አስገብቶ ዘረፈኝ። ለዛ ነው ታከበ የጠፋኸው ተንካሴስ። እና ስንት ብር ተዘርፈ ነው? ይሄን ያህል 100 ብር ይሆናል። 200 ብር ነው። 200 ሺህ ነው። 200 ሺህ አለና እንዴት ተንካሴስም ሰራተኛይቱም 200 ሺህ ወይኔ እያሉ አቋጨሩና አስለቀሱት። እሱንም ራሳቸውን እዚህ 200 ሺህ ሰርቼ ያገኘሁትኝ እያለ ሰካራሙ እንግዲህ እያንዳንዳችሁ እንግዲህ በየቦታችሁ ቀብራችኋል። እኔ ደግሞ ቀብራችኋለሁ። ስማ እኔ ገርሞ ብቻ ነኝ በትክክለኛ የሞተ ሰው ቀብሬ የምጠጣ ታውቃለህ። እኔ እንደማንኛውም ሰው ገድዬ ክፉን ሰርቼ እንደማንኛውም ሰው ባለጌ ስድ አይደለሁም። በሰው ገንዘብ አይደለም፣ በላቤ ነው፣ በወንዜ ነው ባተረፉት። ስማ አዳምጠኝ። አንዳንዱ በጊዜ የተገደለውን ሰው እኔ አሳምሬ ቀብሬ በጥሩ ገንዘብ ነው የምከፍለው። እኔ ንጹህ ሰው ነኝ አለውና 200 ሺህ ብር አዎ መኪና ውስጥ አስገብቶ እስከ ስልኬ ዘራፈኝ። 200 ሺህ የሚሰራ ቢሆን ይቅር በለኝ እያለ ስታቀይ እንዴ ተዘርፏል። አሁን እኮ ዳ ሆኗል። አረ እንዴት ቻልከው? እንዴት በቁሜ እንዴት ቻልከው? እንደው መርዙ ስጡኝ። ኧረ እባካችሁ የግሌ አንጀት ስጪውን ያልሰጥም። እንዴት ቻልከው? 200 እኮ የተዘረፈ ሺህ እኮ ያለው። ኧረ እንድትሰሙኛላችሁ። ከዚህ በኋላ ህዝብ ምድር ላይ ምንም ነገር አላረግም። ይኸውልሽ በገዛ እንትኑ ነው እንደዚህ ያደረገ እንደጠጥቸው ነው ግልግል ለምነው እያለ እሱ ሰካራሙ እንግዲህ ወዲያና ወዲህ እያለ ያልተደረገ አባቴ ወንድሜን እያለ መንገድ ለመንገድ ይተኛል፣ ይዘረጋል። ይቅርታ እያለ እየጠጣ ይቅርታ ቢለውም አልሰማውም። እሱ እየፈለገ ነበረ መርዟ ሊጠጣ 200 ሺህ ተዘረፍኩ ያለው ቢከፍት ቁም ሳጥኑን ክችኑን እንዳለ ቢከፍት አጣ። እኔ በቃ ዘርፎታል ማለት ነው። አሁንስ አንጀት የሚበላ ነገር ነው። ቋይሽ ምን እናድርግ? እሱማ ነበረ ግን እኮ 200 ሺህ ብር እኮ የተዘረፈው። በዛ ላይ ደግሞ ወንድማችን በጣም ያሳዝናል። አንድ ቀን መርዝ ጠብ አድርጌ እንግዲህ ቆይ በዛ ያሳዝነኛ ታዲያ አለና መጨረሻው እንዲሁ ያሳዝናል። መንኪዋን ይዛ ሆዱን ይዞ ጠጥቶ ነው መሰል መጣ። ትህትና ኧረ እባክህ አንቺ ደግሞ እባክሽ ዝም በይ። በአንቺ ጦስ እኮ ነው እንደዚህ የሆንኩኝ። አንቺ 200 ሺህ ብር ከየት አመጣን የተዘረፍከው? ኧረ ወይኔ
ግን የግሌ የእውነት ነው ጠጥቷል፣ ተዘርፏል። ቆይና ለምንድን ነው ሆስፒታል ማታዱ? ወተት ልስጠው እሱ ያድናል ሲባል ሰምቻለሁ አለች ትህትና። መሳይ ተነስ እንሂድ። ተዘርግቶ ሰካራም ዝም ብሎ ራሱ ወደዛ ወደዚህ እያለ ነበር። እንዴ እውነትን ይውላችሁ የሰውዬ መርዝ አልጠጣም ማለት 100% እርግጠኛ ነኝ። መርዝ ቢጠጣማ እስካሁን ይሞት ነበር። እያሾፍክ ነውና? ኧረ እኔ ጠጥቻለሁ። አንተ እያሾፍክ ነውና? ቆይ መቼ ነው ትክክል የምታስበው? ይውላችሁ ብሬን አስመልሱልኝ፣ ያለበለዚያ ሐኪም ቤት አልሄድም። እዚሁ ነው የምሞትላችሁ። የራስ ጉዳይ ብሎ የግል ሄድታ ላይ ትህትና ቁጭ ብላ ነበር። ቆይ ከየት አግኝተን ነው የምናስመልሰው? የአዲስ አበባን ሌባ እንዴት እናገኘዋለን? አውቃቸው የለ እንዴት የሰረቁትን ሰው ታውቃቸዋለህ? የሚታወቅ ሰው ነው የሰረቀህ? አዎ አለና ትህትናም ቆመው እያዩ ነበር። በልሽ መርዛን ተጠጣማ በልሽ ውሰድ። አንተ ነው የወሰድከው? ሞቷል ብሎ ነበር። ወይኔ ብሬ ይኸውልሽ ግሌ ልክ ነሽ። መርዝ አይደለም የጠጣው አንተ ስትል ከሰከስ ነው የራስ ጉዳይ ነው ብሎ ጠጥሮት ብታለ እሱም ተንከስኪስ ምዶ እኔ መሳይ አልሞተም ማለት ነው። የሞተ ግን አይመስለኝም አለውና ገባኝ። እኔ ግን ጨርሻለሁኝ። እኔ በቃ ገለዋለሁኝ አለና ተንከሲስ ወረደና ሄደ። ይኸውልሽ ኧረ እባክሽን ልጁ እየተጎዳ ነው። እንደፍርሽ የነበረው እኮ እሱ ነበር። ትህት ካልኩ ትህት ደጋግሞ ደግሞ እየሸጠ ነው። ከዚህ በኋላ መውጣት አለበት። ከዚህ በኋላ መሄድ አለበት። ይኸውልህ ተንከሲስ የእሱን ነገር ለኔ ተው፣ ሁሉ ነገር በጊዜ ይሆናል እያለ በጣም ይቅርታ እኔ ሰርቼ እንደሆነ ከፍልሃለሁ። እስከ መቼ ነው የምትከፍይኝ? ያው ትቼ ዘመድ ያለሽ ሊከፍልሽ የሚችል አይ እኔ ራሴ ሰርቼ እከፍልሻለሁ። ቆይና ታዲያ መቼ ነው ስራ የምትጀምሪው? ቆይ ግን መርሳ አለና ከአሁን በኋላ ስትሰማ የተሰበሰበ ሁሉ ዋጋ አይኖረውም አሉ እያለ ሰውየው አሉ ጨካኝና ከመሆኑ የተነሳ ብዙ ሰው መሞቱን ለማረጋገጥ ማቀበሩን ለማየት ብዙ ሰው መጥቷል አሉ እያለ ወዳጄ እያለ እሱም ታብረን የሚቀብረው የሚያረጋግጡ ሰዎች እያለ እሱም ከዚህ በኋላ እንደዚህ እንዳትል አንተም ተቤትህ ነው እያለ እሱም ሲለው ምን ይሰማና ትህትና ሲጀመር ባንቺ ጦስ ነው እያለ እሱም እያንገራገራት ነው። እምትለው ጠፍቶባታል ትህትና። የግሌም እንግዲህ ወደ ጽዳቷ ገባች። ጽዳቷን እየጸለደች እያለ ደህና አይደለሽ እንዴት ነሽ ትህትና ብሎ እኔ ያጸዳ ነበረ። ዝም ብለሽ ነው ችግር የለውም የሆነ ነገር ጊዜ ያጸዳ ነበረ። እሺ ካልሽ ታዲያ አንድ ጥያቄ ብጠይቅስ? እሺ ምንድን ነው የምጠይቂ? ምንም ጥያቄ ብቻ ነው ጠይቅሽ፣ ግን በትክክል ብትመልስልኝ ችግር የለውም። ለምሳሌ አሁን እኔ ሚስት ብሆን ባታገባኝስ? እሺ አለችና ከዛ በኋላ እኔ ሙሉ ለሙሉ ይች ትኖራለህ ነው? እንዴት ነው? ምን አይነት ጥያቄ ነው የምጠይቂ? መልስልኛ። መጀመሪያ ታምር ይፈጠር ከሆነ ሕክምናውን ወይም ጸበሉን ሞክራለሁ። ካልሆነ ግን ትንሽ እጠብቅሻለሁ። ለእንደዛ ሞክረህ ታዲያ ሌላስ አገባለሁ፣ ምክንያቱም መውለድ ስላለብኝ። እሺ በቃ አመሰግናለሁ። እውነታውን አይደል ያልሽኝ? አዎ አለና እኮ እንደዚህ ላደርግ ነው የምችለው አለችና እሷም የምታጸዳበት ክላስ ለመጠየቅ ነው መጀመሪያውንም የሄደችው። እሱም እንደዚህ ብሎ መለሰላት። አጸዳዳችና ወጣች። አመኝታው ከተነሳም መይሰማና ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ ጋር እያመሰግናለሁ። አስተማሪና ቁም ነገር አዘል ድራማ ነበረ። የዛሬ ቪዲዮ ይሄን መስል ነበር። ላይክ አድርጉ፣ አበረታቱኝ። የምታበረታቱኝ እጅግ ጋር እያመሰግናለሁ።
ደህና ሁኑልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።